እንትና አይናፋርናት ሲባል ላይክ በልጅነታችን ማለት ነው ትልቅ ነገር ይመስለን ነበር። ላይክ እንደ ኩራት ነበር የምንቆጥረው ማለት ነው። ነገር ግን እያደግን ስንመጣ ይሄ ነገር ትልቅ ችግር እየፈጠረብን ይመጣል። ከሰዎች ጋር መግባባት ይከብደናል። በራሳችን ደግሞ ጀስት ሙሉ እንዳልሆንን እንዲሰማን ያደርገናል ማለት ነው። ስለዚህ ራሱን የቻለ ችግር ነው ማለት ነው። ስለዚህ ከዚህ አይናፋር ከሆናችሁ ወይም ደግሞ ድንጉጥ ሰዎች ከሆናችሁ ከዚህ ሻይነስ እንድትወጡ የሚያደርጓችሁን መፍትሄዎች ነው ዛሬ በዚህ ቪዲዮ ላካፍላችሁ የመጣሁት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ በማድረግ እንጀምራለን። ቀጥታ አይናፋር ከሆናችሁ ድንጉጥ ሰዎች ከሆናችሁ ወደ መፍትሄዎቹ ቀጥታ እንሂድ። የመጀመሪያው ምን መስላችሁ? አይናፋር ከሆናችሁ እና ሻይ ከሆናችሁ ማለት ነው ማድረግ ያለባችሁ ነገር ምንድነው? ማድረግ የምትፈልጉት ነገር ግን የምትፈሩትን ነገር መለማመድ ማለት ነው። ላይክ ለምሳሌ መድረክ ላይ ቆማችሁ ማውራት ልትፈልጉ ትችላላችሁ፣ ነገር ግን ትፈሩታላችሁ። ስለዚህ እንደዚህ ማድረግ የምትፈልጓቸው ነገር ግን የምትፈሯቸው ነገሮች ስትጋፍጡ ማለት ነው፣ ፍርሃታችሁን ስትጋፍጡ ማለት ነው፣ አይናፋርነታችሁ በዛ ልክ እየቀነሰ ይመጣል ማለት ነው። ድፍረታችሁ እየጨመረ ፍርሃታችሁ እየቀነሰ ይመጣል ማለት ነው። ላይክ ብዙ ጊዜ ማለት ነው በህይወት ከፍርሃታችን ጀርባ ነው ስኬታችን ያለው ማለት ነው። በየትኛውም አንግል ብንሄድ ማለት ነው በጣም ከምንፈራው ነገር ከዛ በስተጀርባ ነው ስኬት የሚባለው ነገር ያለው ማለት ነው። ስለዚህ ፍርሃትን መጋፈጥ እጅግ በጣም ወሳኝ ነገር ነው ማለት ነው። ስለዚህ ይሄ ሻይ መሆን ወይም ደግሞ አይናፋር መሆን አይነት ችግር ካለባችሁ ማለት ነው ማድረግ ያለባችሁ ነገር እየፈለጋችሁት ነገር ግን በፍርሃት ምክንያት የማታደርጉት ነገር ካለ ያንን ተጋፍጣችሁ ፍርሃታችሁን ተጋፍጣችሁ ለማድረግ ሞክሩ ማለት ነው። ስለዚህ ያን ነገር ኤክስፒሪየንስ እያደረጋችሁ ስትመጡ ዴይ ቱ ዴይ ማለት ነው እየተለማመዳችሁ ስትመጡ ደፋር ይሆናችሁና አይናፋርነታችሁን እየቀነሳችሁ ትመጣላችሁ ማለት ነው። ስለዚህ የመጀመሪያው መፍትሄ የምትፈልጉት ነገር ግን የምትፈሩት ነገር ካለ እሱን ፊት ለፊት ለመጋፈጥ ሞክሩት። ሁለተኛው አይናፋር ወይም ደግሞ ሻይ ከሆናችሁ ማድረግ ያለባችሁ ነገር ምንድነው? ንግግርን መለማመድ ይኖርባችኋል። ላይክ ለምሳሌ በሰዎች መሀል ሆናችሁ የማያወራው ሰው ልትሆኑ ትችላላችሁ ማለት ነው። ወይም ደግሞ የማታወሩ ሰዎች ልትሆኑ ትችላላችሁ ማለት ነው። ብዙ ጊዜ ከሰዎች መሀል ስትሆኑ ቤተሰብ ውስጥም ሊሆን ይችላል የማታወሩ ሰዎች ልትሆኑ ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ንግግሮችን መለማመድም ሊሆን ይችላል ማለት ነው። መጽሐፍትን በማንበብ ላይክ አንዳንድ ቪዲዮዎችን በማየትም ንግግር እንዴት ማድረግ እንዳለባችሁ ላይክ የንግግር ክህሎታችሁ ኮሚኒኬሽን ስኪላችሁ ላይ እየሰራችሁ የምትመጡ ከሆነ ቀስ በቀስ አይናፋርነታችሁ የቀነሰ ይመጣል ማለት ነው። ስለዚህ ንግግር መለማመድ አይናፋርነታችሁን እየቀነሳችሁ እንድትሄዱ ያደርጋችኋል ማለት ነው። ንግግር ኮሚኒኬሽን ስኪላችሁን እያዳበራችሁ መምጣት ሁለተኛው መፍትሄ ነው ማለት ነው። ሶስተኛው አይናፋር ከሆናችሁ ወይም ሻይ ከሆናችሁ ማድረግ ያለባችሁ ነገር የሰውነት እንቅስቃሴ ነው። ላይክ ለምሳሌ ሰዎች በተሰበሰቡበት ቦታ ሊሆን ይችላል ብዙ ጊዜ ስልካችን የምናይ ከሆነ ማለት ነው ወደ ስልካችን ከሆነ ትኩረታችን ማለት ነው ላይክ የሰዎችን አይን ማየት እንፈራለን ማለት ነው። ስለዚህ የሰውነት እንቅስቃሴያችሁን ማስተካከል፣ ለምሳሌ ወክስ ስታደርጉ መንገድ ላይ ስትራመዱ ማለት ነው ከደረታችሁ ቀና ብላችሁ ከትከሻችሁ ወደ ኋላ ብላችሁ ላይክ በሙሉ ኮንፊደንስ በሙሉነት የምትጓዙ ከሆነ ኮንፊደንሳችሁን እየጨመረ ነው የሚመጣው ማለት ነው። ስለዚህ ቀና ብላችሁ ለመራመድ መሞከር ይኖርባችኋል። ከሰዎች ጋር ስታወሩ ደግሞ የሰዎችን ፊት ለፊት አይናቸውን እያያችሁ ለማውራት መሞከር ይኖርባችኋል። ስለዚህ የሰውነት እንቅስቃሴያችሁን ማስተካከል ላይክ አዘውትራችሁ ከሰዎች ጋር ስታወሩ ስልካችሁን መጠቀም የለባችሁም ማለት ነው። ስለዚህ ከሰዎች ጋር ፊት ለፊት እያያችሁ አይናቸውን እያያችሁ ፊት ለፊት የምታወሩ ከሆነ ስለዚህ በዚህ በሰውነት እንቅስቃሴያችሁ አማካኝነት ማለት ነው ኮንፊደንሳችሁን እየጨመራችሁ ትመጣላችሁ ማለት ነው። ስለዚህ በተቻላችሁ መጠን እነዚህን ትሪኮች ተጠቀሙ ማለት ነው። ስለዚህ ስትራመዱ ቀና ብላችሁ ለመራመድ ሞክሩ። ፕላስ ደግሞ ከሰዎች ጋር ስታወሩ ፊት ለፊት አይናቸውን እያያችሁ ለማውራት ሞክሩ ማለት ነው። ነገር ግን ወደታችሁ ጎንበስ ብላችሁ እግራችሁን እያያችሁ ወይም ደግሞ እጃችሁን አጣምራችሁ እንደዚህ ሰዎችን የምታወሩ ከሆነ ከሰዎች ጋር ስታወሩ ስልካችሁን የምትጠቀሙ ከሆነ ይሄ ኮንፊደንሳችሁን እየገደለ ይመጣል ማለት ነው። ስለዚህ የሰውነት እንቅስቃሴን በመጠቀም አይናፋርነታችሁን ማስወገድ ትችላላችሁ ማለት ነው። ሌላኛው ራሳችሁን መንከባከብ ማለት ነው። ላይክ ለምሳሌ ሻወር መውሰድ በየቀኑ መውሰድ እንኳን ባችሁ ላይክ ለምሳሌ በየሁለት ቀን መሆን ሊሆን ይችላል። ለምሳሌ ራሳችሁን መንከባከብ ማለት ነው ሻወር በመውሰድ ሊሆን ይችላል። የታጠበ ቆንጆ ልብስ ላይክ ንጹህ ልብስ በመልበስ ላይክ ጸጉራችሁን በመስተካከል ስለዚህ የራሳችሁን በመንከባከብ ኮንፊደንሳችሁን መጨመር ትችላላችሁ ማለት ነው። በዛው ልክ ማለት ነው ለራሳችሁ የምትሰጡት ቦታ እየጨመረ ስለሚመጣ በዛው ልክ አይናፋርነታችሁ የቀነሰ ይመጣል ማለት ነው። ሌላኛው ምንድነው ስፖትላይት ኢፌክት የሚባል ነገር አለ። ስፖትላይት ኢፌክት ማለት ለምሳሌ ብዙ ጊዜ አይታችሁ ከሆነ ማለት ነው መድረክ ንግግር ሲደረግ ማለት ነው ይሄ ብዙ ጊዜ የውጭ ሚዲያዎች ላይ አይታችሁ ከሆነ ማለት ነው ይሄ ዘፋኞች ሲዘፍኑ ሲደንሱ ምናምን ነገር መድረኩ መሀል ላይ የሆነ የምትበራ መብራት አለች አይደለ? ያቺ ስፖትላይት ትባላለች ማለት ነው። ስለዚህ ስፖትላይት ኢፌክት ማለት ነው ልክ መንገድ ላይ ስንሄድ ሊሆን ይችላል በየትኛውም አጋጣሚ ማለት ነው ሰዎች ሁሉም ሰው ማለት ነው እኛን የሚያየን ይመስላል። ላይክ ሁሉም ሰው ማለት ነው ትኩረቱ ያለው ወደኛ ይመስልናል። ይህቺ ስፖትላይት ኢፌክት የምትባል ነገር ናት ማለት ነው። ሰዎች
ላይክ ለምሳሌ የሆነ ቦታ ማለት ነው ልብሳችሁ ላይ ቆሻሻ ካለ ወይም ደግሞ የሆነ ቦታ ቀዳዳ ካለ ማለት ነው ሰዎች ሁሉ ያንን የሚመለከቱ ይመስላችኋል መንገድ ላይ ስትሄዱ ማለት ነው። ይሄ በጣም ትልቅ የሆነ ችግር ነው፣ ሳይኮሎጂካል የሆነ ችግር ማለት ነው። ሰዎች በራሳቸው ልክ እናንተ ሰዎች እኔ ላይ እያተኩሩ ነው ብላችሁ ባሰባችሁበት ቅጽበት ማለት ነው ሌሎችም ሰዎች የሚያስቡት ያንን ነው ማለት ነው። ሰዎች የሚያስቡት እናንተ ስለነሱ ምን እንደምታስቡ ነው እንጂ ስለናንተ ማለት ነው ኖባዲ ኬርስ ማለት ነው። ማንም ሰው ስለናንተ ግድ አይሰጠውም። ስለዚህ ይሄንን ማወቅ አለባችሁ ማለት ነው። ስለዚህ ሁሉም ሰው እኔ ላይ ነው እያየ ያለው፣ የሁሉም ሰው ትኩረት የሁሉም ሰው አይን እኔ ላይ ነው የምትሉ ከሆነ ይሄ እጅግ በጣም አይናፋርነታችሁን የጨመረ ነው ማለት ነው። ስለዚህ በተቻላችሁ መጠን ይሄን ስፖትላይት ኢፌክት የሚባለው ነገር ቀንሱት ማለት ነው። ሰዎች በራሳቸው ጉዳይ የተጠመዱ ሰዎች ናቸው እንጂ ሰው ሁሉ እናንተ ላይ እንደማያተኩር ይሄንን ስትገነዘቡት ማለት ነው አይናፋርነታችሁ እየቀነሰ ይመጣል ማለት ነው። ሌላኛው የውስጣችሁን መጥፎ ድምጽ በጥሩ ድምጽ ተኩት። ላይክ ለምሳሌ ውስጣችን ኔጌቲቭ ቲንኪንግ ካለ ማለት ሁሉ ጊዜ የምናስበው ስለራሳችን አሉታዊ የሆኑ ሀሳቦች እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ ብቁ አይደለሁም እያልን ስለራሳችን የምናስበው አሉታዊ የሆኑ ነገሮች ከሆኑ ማለት ነው እነዛን አሉታዊ የሆኑ ነገሮች ኮንፊደንሳችንን በራስ መተማመናችንን የገደሉ አይናፋር ይሆን እንድንመጣ ስለሆነ የሚያደርጉት ማለት ነው። ስለዚህ በተቻለ መጠን ማለት ነው ስለራሳችን ጥሩ ነገር ማሰብ ስለራሳችን ጥሩ ስሜት እንዲሰማን ያደርጋሉ ማለት ነው። ስለዚህ የምናስበው ሀሳብ ስሜታችንን ይቀይራል ማለት ነው አይደለ? ስለዚህ ስሜታችን ከተቀየረ ደግሞ ድርጊታችንን ይቀየራል ማለት ነው። ስለዚህ በዛው ልክ ነው ማለት ነው ኮንፊደንሳችን እየጨመረ ይመጣል ማለት ነው። ስለዚህ በተቻላችሁ መጠን ስለራሳችሁ የምታስቡት ነገር ፖዚቲቭ መሆን አለበት ማለት ነው። በዛ ሂደት ውስጥ ኮንፊደንሳችሁ እየጨመረ ይመጣል፣ አይናፋርነታችሁ እየቀነሰ ይመጣል ማለት ነው። ስለዚህ በተቻላችሁ መጠን ፖዚቲቭ ነገር አስቡ ስለራሳችሁ ማለት ነው። እኔ እኮ ብቁ አይደለሁም፣ እኔ እኮ እንደዚህ ነኝ፣ እኔ እኮ አልችልም፣ እኔ እኮ እንደዚህ አይነት ችግር አለብኝ ከምትሉ ይልቅ ጠንካራ ጎናችሁ ላይ በማተኮር ማለት ነው። ላይክ ለምሳሌ ጠንካራ ጎናችሁ ስፖርት መስራት ጠንካራ ጎናችሁ ከሆነ በዛ ጠንካራ ጎናችሁ ላይ ማተኮር ማለት ነው። ስለዚህ ስፖርት መስራት ማለት ነው። ስለዚህ በዛ በጥንካሬያችሁ ላይ ማተኮር፣ ለምሳሌ መጽሐፍ የምታነቡ ከሆነ በዛ ነገር ላይ ማተኮር ማለት ነው። ጠንካራ ጎናችሁ ምንድን ነው? ጠንካራ ጎናችሁ ላይ ፈልጋችሁ እዛ ነገር ላይ መስራትና እዛ ነገር ላይ ስታተኩሩ ማለት ነው ኮንፊደንሳችሁ ይጨምር ይመጣል። አይናፋርነታችሁ ወይም ደግሞ ሻይ የሆነ ነገራችሁ እየቀነሰ ይመጣል ማለት ነው። ስለዚህ በተቻላችሁ መጠን ጠንካራ ጎናችሁ ላይ ማተኮርና እንደዚህ ፖዚቲቭ የሆኑ ነገሮች ስለራሳችሁ ማሰብ ማለት ነው። ኔጌቲቭ ቲንኪንግ በተቻላችሁ መጠን ማስወገድ። ይሄ ሻይ ችግር ካለባችሁ ወይም ደግሞ አይናፋርነት ችግር ካለባችሁ እየቀረፋችሁት እንድትሄዱ ያደርጋችኋል ማለት ነው። ሌላኛው ሶሻል ሰርክል የሚባል ነገር አለ ማለት ነው። በተቻላችሁ መጠን ሰዎች የሚሰበሰቡበት ወይም ሰዎች የሚገኙበት አካባቢ ራሳችሁን ለማግኘት ሞክሩ ማለት ነው። የሶሻል ሰርክላችሁ በተቻላችሁ መጠን ለማስፋት ሞክሩ ማለት ነው። ጓደኞቻችሁ ጋር ጊዜ ለማሳለፍ ሞክሩ። ከጓደኞቻችሁ ጋር ሃንጋውት እያደረጋችሁ ላይክ ብዙ ጊዜ ረጅሙን ጊዜ ብቻችሁን የምታሳልፉ ከሆነ ከዛው ጋር ተያይዞ ሊሆን ይችላል አይናፋርነታችሁ እየጨመረ የመጣው ማለት ነው። ስለዚህ ሶሻል ሰርክላችሁን ማስፋትም ሊሆን ይችላል ማለት ነው። ከጓደኞቻችሁ ጋር ወጣ ብላችሁ ሻይ ቡና ጊዜ አሳልፉ። ከሰዎች ጋር መቀላቀል ሶሻል ሰርክል ማብዛት ማለት ነው። ይሄ ሶሻል አነክሲቲ ካለባችሁ ወይም ደግሞ ከሰዎች ጋር ስትሆኑ ይሄ የመፍራት ችግር ካለባችሁ ስለዚህ ከሰዎች ጋር መቀላቀል ከሰዎች ጋር ጊዜ ማሳለፍን መለማመድ ይኖርባችኋል። በዛ ጊዜ አይናፋርነታችሁ ይቀንስ ይመጣል። ቪዲዮ ከተመቻችሁ ላይክ አድርጉ። ለዚህ ቻናል ዲኳንቹ ሰብስክራይብ በማድረግ ጆይን አድርጉ። እነዚህን ፖይንቶች በመጠቀም አይናፋርነታችሁን ወይም ሻይ ከሆናችሁ እነዚህን ነገሮች በአፕላይ በማድረግ እንደምትቀንሱ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።